በዓለ ጥምቀትን በሚመለከት የምናደምጠውን ወይም ቤተክርስቲያን የምትለውን ቃለ እግዚአብሔር ዘሩን ዜማውን እንዲሁም ትርጓሜና ምስጢሩን በማብራራት ሊቃውንቱ ከእኛ ጋር ይቆያሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልን አድማጭ ተመልካቾቻችን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት በመንበረ ጵጵስናው ስር ካሉ ገዳማትና አድባራት ቀደምትና ጥንታዊ የሆነችው የኦተና ደብረ ጽዮን ቅድስት ማርያም ቤተክርስቲያን ዝባፈተን ሚዲያ ነው። በዚህ ሚዲያ ዛሬ በዓለ ጥምቀትን በሚመለከት ከተለያዩ የቤተክርስቲያኒቱ ሊቃውንት አባቶች ጋር ውይይት እናደርጋለን። ሁላችሁም ማህበረ ምዕመናን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን ከአባቶቻችን ሊቃውንት ጋር የምናደርገውን ውይይት እንድትከታተሉ በዚያውም የቤተ ክርስቲያኒቱን ስርዓት የቤተ ክርስቲያኒቱን ትምህርት እንድትቀስሙ በታላቅ ትህትና እንጠይቃችኋለን። እግዚአብሔር ከሁላችን ጋር ይሁን። ዛሬ በዚህ መርሃ ግብር የጋበዝናቸው የኦተና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ሊቃውንት ናቸው። ከነዚህ ሊቃውንት መካከል ለዚህ ፕሮግራም የቀረቡት መጋቤ ሐዲስ መምህር ኤፍሬም ያለለት የደብሩ የመጻሕፍት ትርጓሜ መምህርና እንዲሁም የትምህርትና ስልጠና ክፍል ኃላፊ፣ በመቀጠል መምህር አስተራየ ወንዴ መጋቤ ስብሐት አስተራየ ወንዴ የኦተና ደብረ ጽዮን ቅድስት ማርያም ቤተክርስቲያን የአቋቋም መምህር ናቸው። እንዲሁም በሶስተኛነት ያቀረብናቸው መሪ ጌታ ወይም መምህር ዘመላክ አድባሩ የኦተና ደብረ ጽዮን ቅድስት ማርያም ቤተክርስቲያን የድጓ መምህር በመሆን የሚያገለግሉት ናቸውና ዛሬ ከኛ ጋር መልካም ውይይት ያደርጋሉ ብለን ተስፋ እናደርጋለን። ቃለ እግዚአብሔርን እንሰማለን። የቤተክርስቲያኒቱን ስርዓት በሚገባ በዓለ ጥምቀትን በሚመለከት የምናደምጠውን ወይም ቤተክርስቲያን የምትለውን ቃለ እግዚአብሔር ዘሩን ዜማውን እንዲሁም ትርጓሜና ምስጢሩን በማብራራት ሊቃውንቱ ከእኛ ጋር ይቆያሉ። እጅግ እናመሰግናለን። በቅድሚያ እንኳን ደህና መጣችሁ፣ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እሺ፣ ወደ ጥያቄያችን ስንገባ ስርዓተ ወይም በቤተ ክርስቲያናችን ከሚከበሩ ከጌታ 9 አበይት በዓላት አንዱ በዓለ ጥምቀት ነው። በዓለ ጥምቀት ደግሞ ከቤተ ክርስቲያናችን ከሁሉም በዓላት ለየት በሚል ሁኔታ በአደባባይ ታቦታት ከየመንበረ ክብራቸው ተነስተው በከተማውም በገጠሩም ባለ የመጠመቂያ ቦታዎች ወይም ከተራ ቦታዎች ወይም ጥምቀተ ባህር ወርደው በዓሉ የሚከበርበት ኢትዮጵያን በዓለም በልዩነት የሚያስተዋውቃት ኢትዮጵያ እጅግ በጣም በዓለም ቱሪስት ዘንድ ትልቅ ዝናን የምታገኝበት ኢትዮጵያውያንም ደግሞ በመልካም ማንነት አሸብርቀው ደምቀው የሚታዩበት በጌታ ልደት ጥምቀት ነፃነታቸውን የሚያውጁበት በጌታ ጥምቀት ብርሃንን የሚሰብኩበት በጌታ ጥምቀት አምረው ደምቀው የሚታዩበት ትልቅ በዓል ነውና በዚህ በዓል ከሚባሉ ቤተክርስቲያን ዜማዎች ቅዱስ ያሬድ ከሰራልን ስርዓቶች መካከል እየጠየቅናቸው እንሄዳለንና የመጀመሪያውን ጥያቄ የማቀርበው ለመጋቤ ስብሐት መምህር አስተራየ ወንዴ ይሆናል። እስኪ ለዋዜማው ከሚባለው ቃለ እግዚአብሔር ወይም በቤተ መቅደሱም ሆነ ባለው ቦታ ላይ በዋዜማው ዕለት ከሚባለው ቃለ እግዚአብሔር አንዱን በዜማ እንዲሉልን በትህትና እንጠይቃለን። ዳፊ ነፍስ ለጻድቃን ወተስፋ ቅቡፃን ክርስቶስ አስተራየ ውስተ ዓለም እምድንግል ተወልደ ክሱተ ኮነ እንዘይትየዘዝ ለአዝማዲሁ
ከዊኖ ሰባ በዮርዳኖስ ተጠምቀ። እሺ አሁን መጋቤ ስብሐት አስተራዬ ካሉት ቃለ እግዚአብሔር በዋዜማው የሚባለውን ቃለ እግዚአብሔር በዜማ አሰምተውናል። የደብራችን የመጻሕፍት ትርጓሜ መምህር የሆኑት መምህር ኤፍሬም ያለለት ይህንን በዜማ የተባለውን ይተረጉሙልናል፣ ይነግሩናል። መምህራችን እንግዲህ የቅዱስ ያሬድን ሀሳብ በማንሳት በቅዱስ ያሬድ ጣዕመ ዜማ በደንብ አድርገው በዛሬው ዕለት ቅዱስ ያሬድ የሰራውን የጥምቀት ዋዜማውን ቃለ እግዚአብሔር አሰምተውናል። እንግዲህ ቅዱስ ያሬድ እንደሚታወቀው ከቅዱስም ከሊቃውንትም እየጠቀሰና እያብራራ ውብ በሆነ መንገድ የክርስቶስን ማንነት ገልጧል። የድንግል ማርያም በተመሳሳይ ቅዱስ ያሬድ እንግዲህ ያልነካው ያላየው ቅዱስ ያላያት ድንግል ማርያም የለችም እና በጠቅላላ ቅዱስ ያሬድ በእንዲህ አይነት መንገድ አመስጥሮ አራቆ ተርጉሞ አብራርቶ በዜማው ያስቀመጠውን ነው እሳቸው የቃኙልን። ምን ይላል? ሀዳፊ ነፍስ ለጻድቃን ይላል። የጻድቃን መምህራቸው ይለዋል ክርስቶስ። የጻድቃን መምህራቸው ለእውነተኞቹ ክርስቲያኖች መምህር የሆነ በግብርም በትምህርትም መምህር ሆኗቸው በተግባርም ደግሞ ምሳሌ አርአያ ሆኗቸው ለጽድቅ ያበቃቸው የነሱ የእውነተኞቹ የጻድቃን መምህራቸው ካለ በኋላ ወተስፋ ቅውፃን ይላል። የስደተኞች ተስፋቸው ተስፋ ለቆረጡ ሰዎች ደግሞ ለነዚህ እውነተኛ ተስፋቸው የሚሆን ክርስቶስ ነው የሚለው። የእውነተኛ የተስፋ የቆረጡ ሰዎች እውነተኛ ተስፋቸው ክርስቶስ አስተርአየ ውስተ ዓለም በዚህ ዓለም ታየ ይላል። በዚህ ዓለም ታየ። እንደሚታወቀው ክርስቶስ በዚህ ዓለም በስጋ ሲገለጥ ተሰዷል። ነገር ግን ተሰዶ ሳለ ደግሞ የስደተኞች ተስፋቸው ደግሞ ራሱ ክርስቶስ ነበረ። ለዚህም ሊቁ ኢየሱስ ስዱድ ተስፋሆሙ ለስዱዳን ይላል። ኢየሱስ የተሰደደው ክርስቶስ የስደተኞች ተስፋቸው ነው በማለት ያብራራል። ስለዚህ መድኃኔዓለም ክርስቶስ ተስፋ ለቆረጡ ሰዎች ተስፋቸውን የቀጠለላቸውና ተስፋ እንዲኖራቸው ያደረገው እሱ ነው። በብሉይ ዘመን ለነበሩ ሰዎች 5500 ዘመን በጨለማ ይኖሩ የነበሩ ሰዎች፣ በሞት ጥላ ይኖሩ ለነበሩ ሰዎች፣ ተስፋ ቆርጠው ለነበሩ ሰዎች ያንን ተስፋቸውን መጥቶ በስጋ ተገልጦ ተስፋቸውን ያለመለምላቸው እርሱ ነውና የተስፋ የቆረጡ ሰዎች የነሱ ተስፋቸው የሚሆን ክርስቶስ በዚህ ዓለም ታየ ይላል። ተመልከቱ እንግዲህ ምናልባት ይህንን በተመለከተ ቅዱስ ዮሐንስ የመልእክቱን በሚጽፍበት ሰዓት የቅዱስ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ ስንመለከተው ወበይንተዝ አስተርአየ ወልደ እግዚአብሔር ከመ ይሣር ግብሮ ለጋኔን ይላል። የእግዚአብሔር ልጅ በዚህ ዓለም ተገለጠ በማለት ይነግረናል። የእግዚአብሔር ልጅ እግዚአብሔር ወልድ በዚህ ዓለም ተገለጠ። ለምን ስንለው ከመይሳር ግብሮ ለጋኔን የጋኔንን ረቂቅ የሆነ አሰራሩን ይሽረው ዘንድ አለ። ሰይጣን በስጋ ከይሲ በእባብ ስጋ ተሰውሮ መጥቶ አዳምን ድል እንደነሳው እንዲሁ ክርስቶስ ደግሞ በሰው ስጋ ተሰውሮ መጥቶ ወደዚህ ዓለም ተገልጦ የዲያብሎስን ጥበብ ሽሮበታልና። ስለዚህ ይሄ ክርስቶስ የስደተኞች ተስፋ የሆነው ክርስቶስ ተስፋ የቆረጡት ለነሱ ተስፋቸውን የሚያለመልምላቸው ክርስቶስ ተስፋ ያጡ ሰዎችን ለነሱ ተስፋቸውን የሚቀጥልላቸው ክርስቶስ እርሱ በስጋ ታየ ይላል ቅዱስ ያሬድ። ከዛ በመቀጠል እምድንግል ተወልደ በስጋ ታየ ተገለጠ፣ ከድንግል ተወለደ። ክሱተ ኮነ እንዘ ይትዔዘዝ ለአዝማዲሁ ደግሞ ከተገለጠ በኋላ ደግሞ ለዘመዶቹ እየታዘዘ ተገለጠ ነው የሚለው። ለዘመዶቹ እየታዘዘ አንድ ሰው የሚያደርገውን ነገር ለዚህ ነው ፈጽሞ ሕገ ይለዋል። እንደውም ሕግን ሁሉ ፈጸመ። ለእናት ለአባት መታዘዝን፣ በየጥቂቱ ማደግን፣ እንደ ሕፃናት ማልቀስን፣ እንዲህ አይነት ነገሮች ሰዎች የሰሩትንም ሕግ እንዲሁ በተመሳሳይም ደግሞ የተፈጥሮን ሕግ በመፈጸም ክርስቶስ በዚህ ዓለም ተመላለሰ። ስለዚህ ሰዎች ሊያደርጉት የሚገባቸውን ነገር ሁሉ ዘንበለ ኃጢአት ባሕቲታ ከብቻዋ ከኃጢአት በቀር እነዚህን ሁሉ አደረገ ይለዋል። ከዛ በኋላ እንዘ ይትዔዘዝ ለአዝማዲሁ ከዊኖ ሰባ በዮርዳኖስ ተጠምቀ፣ ሰው ሁኖ በዮርዳኖስ ተጠመቀ። ምክንያቱም ፊት አምላክ ነበረ፣ ግን አሁን ዛሬ አምላክ በሰው ስጋ ተገልጧል። አምላክ በሰው ስጋ ታይቷል። አምላክ በሰው ስጋ የሚዳሰስ፣ አምላክ በሰው ስጋ የሚጨበጥ፣ አምላክ በሰው ስጋ የሚታይና አምላክ የሰው ስጋ ለብሶ በዚህ ዓለም ስለተገለጠ ስለዚህ ለሰው ልጆች ድህነትን ሊመሰርትላቸው በዮርዳኖስ ተጠመቀ በማለት ያብራራል። እሺ፣ እጅግ በጣም እናመሰግናለን። ቃለ ሕይወት ያሰማልን።
እንግዲህ የቤተ ክርስቲያን ዜማዋ ሲሰማ ጥዑም ነው፣ ሲደመጥ መልካም ነው፣ ጥንትን የሚያለመልም ነው። ይህ ዜማ ደግሞ በሊቃውንቱ ሲተረጎም ይህንን ይመስላል። ይህን የሚመስል ውበት አለው። እውነት ነው። የያሬድ ዜማ የቤተ ክርስቲያን ዜማ ወንጌል ነው፣ መጽሐፍ ቅዱስ ነው እና እጅግ በጣም መምህር የደብራችን የመጽሐፍት ተርጓሚ መምህር የሆኑትን መምህር ኤፍሬም ያለለት ስላብራሩልን እጅግ በጣም እግዚአብሔር ጸጋውን አብዝቶ ይስጥልን። በቀጣይነት የምንሄደው በዕለቱ እንግዲህ ታቦታቱ ወደ ማደሪያቸው ወይም ወደ ዕለቱ ማረፊያቸው ከገቡ በኋላ ወደ ጥምቀተ ባህር ከሄዱ በኋላ በሌሊቱ ሰፊ አገልግሎት አለ። እንግዲህ ጥምቀት ታቦት ወስዶ አድርሶ መመለስ ብቻ ሳይሆን እዚያው ከታቦቱ ጋር ይታደራል። ስርዓተ ቅዳሴ ይከናወናል። ብዙ ስርዓቶች ይፈጸማሉ። ከነዚያ መካከል አንዱ ስርዓተ ማህሌቱ ነው። ስርዓተ ማህሌቱ በሊቃውንት መሪነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በሌሊቱ ክፍል በሰፊው የሚካሄድ ቃለ እግዚአብሔር ነው። በተለያየ ጊዜ ማህሌት በቤተ ክርስቲያን ይከናወናል። ስርዓተ ጥምቀት ወይም የጥምቀት ቀን ወይም በዓለ ጥምቀት በሚፈጸምበት ቀን በዚያው በጥምቀተ ባህሩ ቦታ ማህሌት ይቆማልና ማህሌት ተቆሞስ ምንድን ነው የሚባለው? ስቦ ውዱስ ተብሎ ከተጀመረበት ሰዓት ጀምሮ እስከ ፍጻሜ ድረስ ለየዕለታት ለ360 ቀናት ቤተ ክርስቲያኒቱ እንግዲህ 5ቱ ቀናት ሕማማት ስለሆኑ ነው። ለእነኚህ ቀናት የሚሆን ሰፊ የማህሌት ስርዓት አላት ቤተ ክርስቲያኒቱ። ለዕለቱ የሚሆነው የሚባለው ቃል እግዚአብሔር ምን እንደሆነ ምን እንደሚባል ከሌሊቱ አገልግሎት ከሚባሉ ዜማዎች አንዱን የሚሉልን መምህር ዘመላክ አድባሩ የደብራችን የድጓ መምህር የሆኑት ይሆናሉ። ወደ እርሳቸው ኧረ ኢየሱስ እምገሊላ ሀበ ዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ ወወፂኦ እማይ ተርህ ወሰማይ መጻ ቃል እምደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስምዎ። እሺ እንግዲህ የደብራችን የድጓ መምህር የሆኑት መምህር ዘመላክ አድባሩ በጥምቀት ዕለት ከሚደርሰው ቃለ እግዚአብሔር የዕለቱን እስመ ለዓለም በውብ ዜማ ብለውታል። ይህ ዜማ ምንን ያሳያል? ምንን ያመለክታል? መልእክቱስ ምንድን ነው? ትርጉሙ፣ ምስጢሩ ብዙዎቻችን በዜማ ደረጃ ነው ምንሰማው። በትርጉም ሲብራራ ምን ይመስላል የሚለውን መምህራችን መምህር ኤፍሬም ያለለት ይተረጉሙታል። በጣም ጥሩ። ቅዱስ ያሬድ በጣም በሚገርም መንገድ የሚገልጽበት ሀሳብ የብሉይ ኪዳን ሀሳብን አምጥቶ ሲገልጽና የሐዲስ ኪዳንን ሀሳብ አምጥቶ ሲገልጽ በጣም ሰፊ የሆነውን ታሪክ በአጭር መንገድ በጣም ቁልጭ ባለ መንገድ አምጥቶ ያስቀምጠዋል። የሚገርመው ነገር እና ቅዱስ ያሬድ አሁን እሳቸው የአዜሙልን ይሄ የቅዱስ ያሬድ ውብ ዜማ የመጣው ቃሉ የመጣው ከቅዱስ ማቴዎስ ወንጌል ምዕራፍ 3 ላይ ያለው ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ የጥምቀቱን ታሪክ ነው ያመጣው እና ምን ይላል ቅዱስ ያሬድ? የወንጌሉን ወስዶ ሲናገር ሆረ ኢየሱስ እምገሊላ ሀበ ዮሐንስ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮሐንስ ሄደ ይላል። ከገሊላ ወደ ዮርዳኖስ ዮሐንስ ወዳለበት ዮሐንስ ወደሚያጠምቅበት ወደ ዮርዳኖስ ሄደ። እምገሊላ ሀበ ዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ ይላል። በዮርዳኖስ ወንዝ ያጠምቀው ዘንድ በማለት ይገልጻል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ በእኛ ቤተክርስቲያን በኢትዮጵያ ቤተክርስቲያን ማለት ነው በየትኛውም ቦታ ታቦታት ወደ
ማደሪያቸው ወይም ደግሞ ባህረ ጥምቀት ወዳለበት ይወርዳሉ። ይህንን ዛሬ ይህንን ነገር የምናከናውነው ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ቅዱስ ያሬድ በገለጸው ሐሳብ ከገሊላ ወደ ዮርዳኖስ የወረደበትን ሐሳብ እሱንን ስዕላዊ በሆነ መንገድ ስዕላዊ በሆነ አስተምህሮ እየገለጸች መሆኑን የሚያስረዳን ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ አለ ከገሊላ ወደ ዮርዳኖስ ወረደ፣ ዮሐንስ ወደሚያጠምቅበት ወደ ዮርዳኖስ ሄደ ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ የኃያላን ኃያል የፈጣሪ የሰማይና የምድር ፈጣሪ ሆኖ ሳለ ግን እሱ ወደ ባሪያው ወደ ዮሐንስ ሊጠመቅ ሄደ፣ ወደ ዮርዳኖስ ወንዝ ሊጠመቅ ሄደ በማለት ያብራራል። ምንድን ማለት ነው? ይህንን እንግዲህ ሊቃውንት ወንጌሉን ያብራሩ አባቶቻችንም ሌሎች እነ ቅዱስ ዮሐንስ አፈወርቅም ብዙ ሀሳቦች ሰጥተውበታል። ክርስቶስ ወደ ዮሐንስ የወረደበትን አንደኛ ትህትናውን እየገለጸ ነው። ከገሊላ ወደ ዮርዳኖስ ወረደ ነው የሚለው። ከገሊላ ወደ ዮርዳኖስ ወረደ። ምክንያቱም እሱ ዮሐንስ ከዮርዳኖስ ወደ ገሊላ መምጣት ነበረበት። አሁን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱን እንመለከታለን። ይሄ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለትህትና ወደዚህ ዓለም መምጣቱን ነው የሚያሳየው። በእርግጥ ክርስቶስ ከመጠመቁ በፊት ትህትናውን በሰፊው የገለጸው የሰማይና የምድር አምላክ ሲሆን በዓለም ሁሉ የመላ ሲሆን በመጀመሪያ ደረጃ ሰው መሆኑ ትሕትናውን የሚገልጽ ነው። ስለዚህ ከዛ ጀምሮ ሰው ከመሆኑ ጀምሮ የትሕትና ስራዎችን እየሰራ ነው የመጣው። ሰው ከሆነ በኋላ በቤተልሔም መወለዱ፣ በከብቶች ግርግም መወለዱ ትሕትናውን የጽርሐ አርያም ጌታ ሲሆን እሱ ግን በከብቶች ግርግም ተወለደ። ከዛ በኋላ ባሪያው መጥቶ ሊያጠምቀው ሲገባ እሱ ደግሞ ወደ ባሪያው ሂዶ ተጠመቀ ነው የሚለው። ወደ አገልጋይ ወደ ዮሐንስ ሄደ። ስለዚህ ትሕትናውን ለመግለጽ የሰማይ አምላክ የኃያላን ጌታ እግዚአብሔር ከገሊላ ወደ ዮርዳኖስ መውረዱን ቅዱሱ መጽሐፍ ይነግረናል። ቅዱስ ያሬድም ውብ በሆነ ዜማ ይህንን ይገልጸዋል። ከመ ያጥምቆ በፈለገ ዮርዳኖስ፣ በዮርዳኖስ ውሃ ወይም በዮርዳኖስ ወንዝ ዮሐንስ ያጠምቀው ዘንድ ይላል። በዮርዳኖስ ወንዝ ያጠምቀው ዘንድ ምን ማለት ነው? ዮርዳኖስን ሲተረጉሙ አባቶቻችን ጌታ ዮርዳኖስ የፈለገበት ምክንያት እንግዲህ በእስራኤል ሀገር ብዙ ውሃዎች አሉ፣ ብዙ ወንዞች አሉ። እነዛን ወንዞች መጠቀም አልፈለገም። የተጠቀመው ዮርዳኖስን ነው። ይሄ ዮርዳኖስ ሁለት ምንጮች ያሉት ነው፣ ወይም ሁለት መገኛዎች ያሉት። አንደኛው ከአርሞንኤም ወንዝ የሚገኝ ከአርሞንኤም ተራራ የሚገኝ ነው። ሁለተኛው ደግሞ የዳን ከተማ ከሆነችው ከሶሪያ ድንበር አካባቢ የሚነሳ ነው። ስለዚህ ይሄ ከአርሞንኤምና ከዚህ ከዳን ከሶሪያ አካባቢ ተነስቶ ጌታ ከተጠመቀበት ቦታ ሲደርስ ይገናኛል፣ አንድ ይሆናል። ጌታ ሁለቱ የተለያዩ ምንጮች አንድ ከሚሆኑበትና በወራጅ ደረጃ አንድ ከሚሆኑበት ከሚገናኙበት እዛ ላይ ነው የተጠመቀው። ይህ ምንን ያሳያል? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የባሕርይ አባቱ ቅድመ ዓለም የተወለደው ልደት እንዳለውና ሁለተኛ ደግሞ ከድንግል ማርያም የተወለደው ልደት ያመላክታል ማለት ነው። ያለ እናት ከአብ መወለዱን፣ ያለ አባት ደግሞ ከድንግል ማርያም መወለዱን ይመለከታል። ስለዚህ ይህን ለማስረዳት ጌታችን በዮርዳኖስ ወንዝ ተጠመቀ። እንደገና ደግሞ ዮርዳኖስን የፈለገበት ምክንያት እስራኤላውያን በዮርዳኖስ እንደሚታወቀው ትንቢት ተነግሯል፣ ምሳሌም ተመስሏል። ከነዛ ምሳሌዎች አንዱ እስራኤላውያን የዮርዳኖስን ወንዝ ከተሻገሩ በኋላ ከነዓን የምትባለዋን ምድር ወረሱ ነው የሚለው። እንደዚሁ በተመሳሳይ ምዕመናንም ጥምቀት ከተጠመቁ በኋላ ሰማያዊት ዓለም መንግስተ ሰማያትን እንደሚወርሱ ለማመላከት ነበረ። ስለዚህ ከዚህ የተነሳ ጌታችን በዮርዳኖስ ተጠመቀ። ከዚያ በኋላ በዮርዳኖስ ተጠምቀ ካለ በኋላ ከዮርዳኖስ ከወጣ በኋላ ወወፂኦ እማይ ተረወ ሰማይ ይላል። ከውሃ ከወጣ በኋላ ተጠምቆ ከጨረሰ በኋላ እና ከውሃ ከወጣ በኋላ ሰማይ ተከፈተ በማለት ይገልጻል። ይህ በጣም ልዩ ነገር ነው። ሰማይ ተከፈተ። እሱ ተጠምቆ ከጨረሰ በኋላ ሰማይ ተከፈተ። ከዚህ በኋላ ሌላ ድምፅ መጣ። እሱን ወደፊት ምን ተረጉመው ይሆናል እና ሰማይ ተከፈተ። ይህን ምንን ለማመላከት ነው? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያ የተጠመቀው ጥምቀቱ ለሱ የሚረባው የሚጠቅመው ምንም ነገር የለም። የተጠመቀው ጥምቀቱ የሚረባው የሚጠቅመው ለእኛ ነው። እሱን ከመጥቀም በታች እኛን ደግሞ ከመጥቀም በላይ አድርጎናል በጥምቀቱ። ስለዚህ በጥምቀቱ ክርስቶስ ያገኘው ምንም ነገር የለም። በጥምቀቱ በተጠመቀ ሰዓት ከመጠመቁ በፊት ሰማይ ሳይከፈት መቅረቱና በተጠመቀ ጊዜ ሰማይ የተከፈተው እኛ በጥምቀት የሰማያዊ አምላክ ልጆች እንደሆን የሰማይ ዜግነት ያለን ሰዎች እንደሆን
ሰማያዊት ዓለም መንግስተ ሰማያትን ወራሾች እንደሆን ሰው ከተጠመቀ በኋላ ከዛ በኋላ ሰማይ ይከፈታል። ላልተጠመቀ ሰው ሰማይ ዝግ ነው መቼም ቢሆን። ስለዚህ እኛ ክርስቲያኖች ግን ከተጠመቅን በኋላ ነው አባታችን እግዚአብሔር አባታችን መንግስተ ሰማያት ርስታችን ማለት የጀመርነው። ከዚህም የተነሳ አባታችንን እግዚአብሔርን አባታችን ወይ በሰማያት የምትኖር እንለዋለን። እንደገና ደግሞ ርስታችን መንግስተ ሰማያትን ደግሞ ምን ብለን እንጠራታለን? ወለነሰ ዘውስተ ሰማያት ሀገረነ ወበህየ ንጸንክ ያው ኢየሱስ ክርስቶስ መድኃኒነ እንለዋለን። የኛ ሀገራችን በሰማይ ነው ብለን የተናገርነው በጥምቀት ባገኘነው ልጅነት አማካኝነት ነው። ስለዚህ ከተጠመቅን በኋላ ሰማያዊው ርስት መንግስተ ሰማያት የኛ እንደሆነ ሰማያዊው አምላክ አባታችን እግዚአብሔር የኛም አባታችን እንደሆነ ለማመላከት እሱ ከተጠመቀ በኋላ ሰማይ ተከፈተ በማለት ይገልጻል። ሰማይ ተከፈተ። ይሄ ምናልባት ቅዱሳን አባቶቻችን ሊቃውንት ሲተረጉሙ ታላቁ ነቢይ የብሉይ ኪዳን ሰው ታላቁ ነቢይ ነቢዩ ኢሳይያስ እንዲህ በማለት ይገልጸዋል። ምን ነው ሰማያትን ቀደህ ብትመጣ ይለዋል እግዚአብሔር። ከመከራው ጽናት የተነሳ እኛ ጮህን እንዳልጮህን ሆነ። እኛ ብዙ ነገር አደረግን፣ ግን ጽድቃችን ምንም የጠቀመው ነገር የለም። የብዙ ሰዎች የብዙ እንስሶች ደም ፈሰሰ፣ ግን ያ ሁሉ ነገር የጠቀመው ነገር የለም። ምን ነው ሰማያትን ቀደመተ ብታድነን እያለ ይናገር ነበር። አሁን ግን ያ ነቢያት የተመኙት ሰማያትን ቀዶ እንዲመጣ ነቢያት ሲናገሩ የነበሩት ነቢያት የነሱን ተስፋ እግዚአብሔር የነሱን ተስፋ እውን እንዳደረገውና እንደፈጸመላቸው ለማመላከት በተጠመቀ ጊዜ ሰማይ ተከፈተ በማለት ይናገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ ሰማይ መከፈቱ በዚህ ምክንያት ነው ማለት ነው። ከዛ በተጨማሪ ቅዱስ ዮሐንስ አፈወርቅ ይላል። ቅዱስ ዮሐንስ አፈወርቅ ለምሳሌ የሚያነሳው ታላቁ ሰው የብሉይ ኪዳን ነቢይ ታላቁን ቅዱስ እና ድንግል የሆነውን ሰው ኤልያስን ነው። ኤልያስ ሰማይን መክፈት ችሏል፣ ሰማይንም መዝጋት ችሏል ይለናል። ሰማይን መክፈት የቻለው ኤልያስ ሰማይን መዝጋት የቻለው ኤልያስ ከእግዚአብሔር ባገኘው ስልጣን ነውና ኤልያስ ሰዎች ኃጢአተኛ ሲሆኑ ሰማይ ተዘጋባቸው። እንደገና ከኃጢአታቸው ሲመለሱና ደግሞ እግዚአብሔርን ማምለክ ሲጀምሩ ደግሞ ሰማይ ተከፈተላቸው። አንተም በተመሳሳይ ብትጠመቅና ከተጠመቅክ በኋላ መልካም ስራ ብትሰራ ሰማይ ይከፈትልሃል። ሰማይ ማለት ደግሞ የእግዚአብሔር የምሕረት ደጅ ነው። እንደገና ባትጠመቅና ኃጢአት ብትሰራ በኃጢአት ብትመላለስ ተጠምቀህ እንኳን በኃጢአት ብትመላለስ ደግሞ የእግዚአብሔር የምሕረቱን ደጅ የምትዘጋ ትሆናለህ በማለት ያብራራል። ስለዚህ እግዚአብሔር ኢየሱስ ክርስቶስ ከተጠመቀ በኋላ ሰማይ የተከፈተበት መንገድ ምክንያት ይሄ ነው በማለት ቅዱስ ዮሐንስ አፈወርቅ ይገልጻል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ከተጠመቀ በኋላ እንግዲህ ዮሐንስ ሲያጠምቀው በማን እጅ ላጥምቅ ይለዋል። እንደውም እኮ ግርም እኮ ነው የሚለው ቅዱስ ዮሐንስ፣ ይሄ መጥምቀ መለኮት ቅዱስ ዮሐንስ ጌታ ከገሊላ ወደ ዮርዳኖስ ገና ሲመጣ ትሕትናውን እየገለጸ ነበር የነበረው። ምን ይለው ነበረ? እኔ ወደ አንተ ልመጣ ይገባኛል እንጂ አንተ እንዴት ጌታዬ ወደ እኔ ልትመጣ ይገባሃል? አንተ እኔን ልታጠምቀኝ ይገባሃል እንጂ እኔ በአንተ እጅ ልጠመቅ ይገባኛል እንጂ እንዴት አንተ በእኔ እጅ ልትጠመቅ ይገባሃል አለው ይላል። ምክንያቱም ይሄ ታላቅ ሰው ይሄ ነቢይ በእስራኤል ዘንድ ትልቅ ክብር ያለው ነው፣ ትልቅ ቦታ የሚሰጠው ነው መጥምቀ መለኮት ቅዱስ ዮሐንስ ማለት። በዚህ አይነት መንገድ ግን ለጌታው ትሕትናውን ገልጿል። በእርግጥ ከእናቱ የተማረው ትሕትና ነው። እናቲቱ ቅድስት ኤልሳቤጥ የጌታ እናት ድንግል ማርያም ወደ እሷ ቤት በሄደች ጊዜ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ አለቻት ይላል። እንደዚሁ በተመሳሳይ ይህንን ቃል የሰማው ዮሐንስ በማኅፀን ሆኖ ነው። አሁን ግን ጌታውን በአካል ባገኘ ጊዜ ግን ጌታዬ እኔ ወደ አንተ ልመጣ ይገባኛል እንጂ አንተ ወደ እኔ እንዴት ልትመጣ ይገባሃል ብሎ መለሰለት። ወአበዮ ዮሐንስ ነው የሚለው። እንደውም ዮሐንስ እኔ በአንተ እጅ ልጠመቅ ይገባኛል እንጂ አንተ በእኔ እጅ ልትጠመቅ አይገባህም ብሎ እምቢ አለው ነው የሚለው። ጌታ ግን ምን አለ? ምዕረሰ ህዲግ ምዕረሰ፣ አንድ ጊዜ ተው አለው ጌታ። አንድ ጊዜ ተው፣ ሁለት ጊዜ አላለውም፣ ሶስት ጊዜ አላለውም፣ አንድ ጊዜ ተው የሚለውን ቅዱስ ዮሐንስ አፈወርቅ ይህንን ሲያብራራ ጌታ በሚጠመቅ ሰዓትና ዮሐንስ እምቢ ባለ ሰዓት ጌታ አንድ ጊዜ ተው ማለቱ የጌታ ፈውስ ጽኑ መሆኑን ያመላክታል ይላል። የብሉይ ኪዳን ሰዎች የብሉይ ኪዳን ሊቃነ ካህናት በእነዚህ ሊቃነ ካህናት ስም ክርስቶስ ራሱ ሊቀ ካህናት ተብሎ ተጠርቷልና የብሉዩ ሊቀ ካህናት ይላል ቅዱስ ጳውሎስ በዕብራውያን መልእክቱ የብሉይ ሊቀ ካህናት
ብዙ ጊዜ መስዋዕት ሰውተዋል። አንዱ ሲሞት አንዱ ይተካ ነበረ። ዛሬ ሌላ መስዋዕት ተሰውቶ ነገ ሌላ መስዋዕት ያስፈልግ ነበረ። ምክንያቱም ድህነቱ ፍጹም አልነበረምና። በዛ ጊዜ ይከናወን የነበረው ድህነት ማስታገሻ እንጂ በትክክል ድህነትን ማምጣት የሚችል አልነበረም። የሚፈሰው የበግ ደም ሁሉ፣ የሚፈሰው የላሞች ደም፣ የሚፈሰው የጊደሮች ደም ምንም አይነት ፍጹም በሆነ መንገድ ድህነትን ማምጣት አልቻለም። ስለዚህ ከዛ የተነሳ በየጊዜው ሊቃነ ካህናት ይሾሙ ነበረ። በየጊዜውም ደግሞ መስዋዕት ይሰዋ ነበረ። በየጊዜው ደም ይፈስ ነበረ። ብዙ በጎች በዚህ ምክንያት ያልቁ ነበረ። ክርስቶስ ግን አንድ ጊዜ ጽኑ መድኃኒት ስለሆነ የእሱ መድኃኒት አንድ ጊዜ ተዋለው ይላል። ስለዚህ በብሉይ ኪዳን የነበረው ነገር ሁሉ ይከናወን የነበረው ነገር ሁሉ ማስታገሻ ነው። ክርስቶስ ግን አንድ ጊዜ ጽኑ መድኃኒት አንድ ጊዜ ከተሰጠ አንድ ጊዜ ይፈውሳል። ሌላው ግን ማስታገሻ ሆኖ ይቀጥላል። ማስታገሻ ዛሬም ይወሰዳል፣ ነገም ይወሰዳል፣ ከነገ በኋላም ይወሰዳል። በነቢያት የነበረው መስዋዕት፣ የነቢያት የነበረው የሚያቀርቡት ጸሎት፣ ያ ሁሉ ማስታገሻ ነበረ። ክርስቶስ ሲመጣ ግን ያ ማስታገሻው አልፎ አማናዊው መተካቱን ያመላክታል እና ዮሐንስ እምቢ አለው። ከዛ በኋላ ጌታ አንድ ጊዜ ተዋለው። ከዛ ዮሐንስ እንግዲህ ሌሎቹን ባይዳ አጠምቅ በስምከ፣ ሌሎቹን በአንተ ስም አጠምቃለሁ፣ ወበስመ መኑ አጠምቅኪያከ አለው። አንተን በማን ስም አጠምቅሃለሁ? ሌሎቹን በአብ በወልድ በመንፈስ ቅዱስ ስም አጠምቃቸዋለሁ፣ በአንተ ስም በክርስቶስ ኢየሱስ ስም አጠምቃቸዋለሁ፣ ግን አንተን በማን ስም ላጠምቅህ እችላለሁ አለው ይላል እና በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ምን እያለ ማጥመቅ እንዳለበት እዛው ላይ ነገረው። ወልዱ ለብሩክ ከሳቴ ብርሃን እያልክ አጥምቀኝ፣ ወልዱ ለብሩክ የብሩክ አብ ልጁ ምስጢርን የሚገልጽ የብርሃን ባለቤት እያልክ አጥምቀኝ ብሎ ነገረው ይላል እና ዮሐንስ በእንዲህ አይነት መንገድ አጠመቀው። ከዛ ጌታ ከተጠመቀ በኋላ ቅድም እንዳልነው ሰማያት ተከፈቱ። ከዛ በኋላ በእንዲህ አይነት መንገድ ሰማያት መከፈታቸውንና ከዛ ወፂኦ እማይ ተርኅወ ሰማይ መጻ ቃል እምደመና ዘይብል ነው የሚለው ቅዱስ ያሬድ። መጻ ቃል እምደመና ዘይብል፣ እንዲህ የሚል ቃል ከደመና መጣ ይላል። ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው ልጅ ይህ ነው፣ ወልወቱ ስምዕዎ፣ እርሱን ስሙት የሚል ቃል መጣ ይላል። እንግዲህ እሱ ከውሃው ከወጣ በኋላ ከተጠመቀ በኋላ ሰማይ ተከፈተ። ከዛ በኋላ በሰማይ ወይም በደመና የምወደው ልጅ ይህ ነው እርሱን ስሙት የሚል ቃል መጣ በማለት ኦርደሩን አስጠብቆ የወንጌሉን ታሪክ እሱን አምጥቶ ይተርከዋል። ይሄ ማለት ነው በሰማይ ድምፅ ያሰማው እግዚአብሔር አብ ነው፣ የምወደው ልጅ ይህ ነው እያለ። በእርግጥ እናቱ ድንግል ማርያም በተመሳሳይ በቃና ዘገሊላ ላይ ግበሩ ዘይቤለክሙ የሚላችሁን ነገር አድርጉ ብላ ነገረቻቸው ለአሳላፊዎቹ ይላል። እናቱ እንዲህ ብላ መሰከረችለት። አባቱ ደግሞ ከዮርዳኖስ ጀምሮ እስከ ደብረ ታቦር ድረስ መስክሮለታል። እንደውም ጌታ እኮ እኔ ስለ ራሴ ብናገር ሰዎች አያምኑኝም አለ። እኔ ስለ ራሴ ብናገር አሁን ትክክል ላይሆን ይችላል፣ ሰዎች ስለ እኔ ግን ቢመሰክሩና ቢያወሩ ትክክል ይሆናል ማለት ነው። እና በተመሳሳይ ጌታ እኔ ስለ እኔ ብዙ ብናገር ሰው ላያምነኝ ይችላል፣ ግን ሌላ ሰው ከተናገረና ስለ እኔ ሌላ ሰው ከመሰከረ እውነት ነው አለ። እና እውነት መሆኑን እግዚአብሔር አብ ገና ትምህርት ከመጀመሩ በፊት ከስራዎቹ መጀመሪያ ካደረገው 33 ዓመት ከሰራቸው ስራዎች የስራዎቹ መጀመሪያ ያደረገው ጥምቀቱን በዚህ ጊዜ ቅዱስ እግዚአብሔር ወልድን እንዲሰሙ እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት አለ። ምክንያቱም ክርስቶስን ያልተቀበሉ አይሁድ ስለነበሩ ነው። ስለዚህ አይሁድ ክርስቶስን መቀበል እንዳለባቸውና እግዚአብሔር እንደመሰከረለት ለማሳየት በደመና ሆኖ ይህ የምወደው ልጄ እሱ ነው እርሱን ስሙት በማለት ገልጿል። ሌላው ደግሞ የቤተ ክርስቲያናችን ሊቅ በእንዲህ አይነት መንገድ ይገልጸዋል። የምወደው ልጄ ይህ ነው እርሱን ስሙት ማለት ምን ማለት ነው? ቅድመ ዓለም የወለድኩት ከኔ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደው እግዚአብሔር ወልድ እርሱ ነው እርሱን ስሙት። ያ ቅድመ ዓለም የተወለደው ሌላ፣ ከድንግል ማርያም የተወለደው ሌላ አይደለም። ቅድመ ዓለም የወለድኩት ዛሬ ከእሷም የተወለደው እርሱ ነው። ቅድመ ዓለም ከኔ ጋር የነበረ አሁን በዮርዳኖስ በክበበ ትስብእት በስጋ ተገልጦ የምታዩት ሲጠመቅ የምታዩት እርሱ ነው እርሱን ስሙት። በቤተልሔም የተወለደው በከብቶች ግርግም ተኝቶ ያያችሁት እርሱ ሌላ፣ መላእክት የዘመሩለት ሌላ፣ ሰብአ ሰገል የሰገዱለትና ሰብአ ሰገል የገበሩለት ሌላ፣ ወደ ግብፅ የተሰደደው ሌላ አይደለም። ስለዚህ መላእክት የዘመሩለትም እርሱ ነው። በከብቶች ግርግምም የተኛው እርሱ ነው። በድንግል እጅም የታቀፈችው ድንግሊቱ እሱ ነው። ወደ ግብፅም የተሰደደው እርሱ ነው። ስለዚህ እርሱ ልጄ ነውና እርሱን ስሙት በማለት ገለጸው በማለት ይገልጻል። ቅዱስ ቄርሎስ በተመሳሳይ ይህንም እግዚአብሔር አብ ይህን ማለቱ ሌሎች መናፍቃን
እግዚአብሔር ያደረበት አካል እንጂ በራሱ እግዚአብሔር አይደለም እንዳይሉ ትልቅ ማረጋገጫ ነው ይላል። ምክንያቱም በዛ ላይ እግዚአብሔር አድሮበት ቢሆን የእግዚአብሔር ልጅ እነሱ እንደሚሉት እግዚአብሔር ልጅ አደረበት እንደሚሉት የእግዚአብሔር ልጅ አድሮበት ቢኖር በዚህ ሰውዬ ላይ ያደረው የኔ ልጅ ነው ባለ ነበር እንጂ ይህ የኔ ልጅ ነው ባላለ ነበረ። እርሱን ስሙት፣ ይህ ልጅ ነው እርሱን ስሙት ባላለ ነበረ ብለው የቤተ ክርስቲያን ሊቃውንት ተርጉመዋል ማለት ነው። ስለዚህ እግዚአብሔር አብ በደመና ሆኖ ይህንን ነገር መናገሩ በእንዲህ አይነት መንገድ የተገለጸ ነው ብለው አባቶቻችን ካብራሩ በኋላ ሌላ ተጨማሪ ነገር ወደኛ ወደ ክርስቲያኖች ሲመጣ እኛ ከተጠመቅን በኋላ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን እግዚአብሔር አብ የምወደው ልጄ ይህ ነው እርሱን ስሙት ብሎ የመሰከረለት ከተጠመቀ በኋላ ነው። ከተጠመቀ በኋላ ልጄ ነው አለው። እኛም ከተጠመቅን በኋላ የእግዚአብሔር ልጆች እንደምንሆንና እግዚአብሔር እኛ ልጆቼ ብሎ እንደሚጠራን ያሳያል። ከዛ በኋላ እኛም አባታችን ብለን እንጠራዋለን፣ እሱም እኛን ልጆቼ ይለናል። ከመጠመቃችን በፊት ግን ልጆቹ አይደለንም፣ ፍጥረቶቹን እንድንሆን የምንችለው። ስለዚህ ይህንን ለማመላከት እግዚአብሔር አብ እሱ ከተጠመቀ በኋላ የምወደው ልጄ ይህ ነው እርሱን ስሙት፣ እሱ የሚላችሁን ነገር አድርጉ፣ የሚሰራት ሕገ ኦሪትን ሕገ ወንጌልን ኦሪትን አሳልፎ የሚሰራት ሕገ ወንጌል እርሷ በትክክል የእርሱ ሕግ ናትና የልጅ ሕግ ናትና እርሱን ስሙት በማለት እግዚአብሔር አብ በተመሳሳይ በዚህ አይነት መንገድ ይገልጻል እና በጠቅላላ ሊቁ የሚገልጽበት መንገድ በጣም ግሩም በሆነ መንገድ ነው። በእርግጥ የወንጌሉን እንዳለ በጣም አጭር በሆነ መንገድ አምጥቶ ነው የገለጸው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ውስጥ ያየነው ትህትናውን፣ ፍቅሩን፣ ምን ያህል ዝቅ ማለቱን እና ከታች ያሉ ሰዎችን ከዮሐንስ ጋር የነበሩ ሰዎች የተለያየ ኃጢአት ያለባቸው ሰዎች ነበሩ። ዮርዳኖስ ላይ ይሰበሰቡ የነበሩ ሰዎች በተለያየ ኃጢአት ውስጥ የሚወድቁ ሰዎች ናቸው እና ንስሐቸውን ይሄ ኃጢአታቸውን እየተናዘዙ የንስሐ ጥምቀት የሚጠመቁ ሰዎች ነበሩ። ክርስቶስ ግን ከዛ የተለየ መሆኑን የምናየው እንደውም ቅዱስ ዮሐንስ መጥምቅ ክርስቶስ ገና ሲመጣ ሲመለከተው እንዲህ አለው፣ ነዋ በግው ለእግዚአብሔር ዘያትት ኃጢአት ዓለም አለ። የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አላቸው ይላል በዛ የተሰበሰቡት ሰዎችን። ምክንያቱም እዛ የተሰበሰቡ ሰዎች ክርስቶስ የመጣው እንደነሱ ኃጢአቱን ሊናዘዝ እንዳልሆነ ለማረጋገጥ ነው ዮሐንስ እንደዚህ ያለው። ስለዚህ እሱ ግን ኃጢአት የሌለበት ንጹሕ የእግዚአብሔር በግ፣ ንጹሕ የእግዚአብሔር ቤት እንኳን ኃጢአት ሊኖርበት ቀርቶ የዓለሙን ኃጢአት ሁሉ የሚያስወግድ ብሎ ገልጾታል። የዓለሙን ኃጢአት ሁሉ የሆነ ፓርቲ የተገነጠለ ፓርቲ የለም። የገሌን ብቻ የሚባል ነገር የለም። የሁሉንም ዓለም ኃጢአት እሱን ተሸክሞ የነሱን ኃጢአት የሚያነጻ በደሙ ፈሳሽነት የነሱን ኃጢአት ሁሉ የሚያስወግድ የሚያጠራ የእግዚአብሔር በግ በማለት ገልጾታል። ስለዚህ ይሄ በዚህ ሐሳብ የተገለጸው የክርስቶስ ትህትናው፣ የክርስቶስ ዝቅ ማለቱ፣ ምናልባት በዚህ ውስጥ እኛም የምንማረው ነገር ይኖራል። እግዚአብሔር አምላክ ከላይ ወደ ታች ዝቅ አለ። ምናልባት ባለስልጣናት እንሆናለን። ምናልባት የኑሮ ውድነቱን የማያውቅ ሰው ሊኖር ይችላል። ከላይ ሆኖ ከታች ማህበረሰቡ የሚደርስበትን ነገር የማያውቅ ሰው ሊኖር ይችላል። ይህንን ነገር ከክርስቶስ መማር ያስፈልጋል። ዝቅ ብሎ ሰዎችን ማየት፣ ዝቅ ብሎ ዝቅ ያሉ ሰዎችን መመልከት፣ ማህበረሰቡ ምን ላይ እንዳለ፣ ምዕመናንም ራሱ የቤተ ክርስቲያን ሰዎች ሆነው ምዕመናን ምን ደረጃ ላይ እንዳሉ ማወቅም ያስፈልጋል። ስለዚህ መድኃኔዓለም ክርስቶስ የሚያሳየን ይህን ነውና ይህንን ነው ቅዱስ ያሬድ በእንዲህ አይነት መንገድ ባሪያ ወደ አምላኩ ወደ ጌታው መሄድ ሲገባው ግን ጌታ ወደ ባሪያው የሄደበትን ሁኔታ በእንዲህ አይነት መንገድ አጭር በሆነ መንገድ ገልጾታል። እንግዲህ በሽተኛ ወደ ዶክተር ይሄዳል እንጂ ዶክተር ወደ በሽተኛ ይሄድም ነበረ። ክርስቶስ ግን ይህን ገልብጦ እሱ ዶክተር ሲሆን ወደ በሽተኞች ነው የወረደውና ይህንን ነው በአጭር ቃል ቅዱስ ያሬድ ያብራራው። ውድ በሀገር ውስጥም በውጭም ሆናችሁ ብትከታተሉን ተመልካቾቻችን ይህች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ጥልቅ የሆነው የዜማ ባህሯን አይተናል። ድንቅ የሆነው ትርጓሜዋን ምስጢሯን እየተከታተልን ነው። እንግዲህ ለበዓሉ እንኳን አደረሳችሁ በድጋሚ እንላችኋለን። የቤተ ክርስቲያን አካል በመሆናችሁ የዚች ቤተ ክርስቲያን ልጆች በመሆናችሁ እንኳን ደስ አላችሁ። አባቶቻችን እጅግ በጣም ሰፊ ምስጢር ሰፊ ዜማ አዘጋጅተውልናል። ይህንን ይመስላል። እንቀጥል። እሺ ተመልካቾቻችን አሁንም ቀጥለናል። ቃለ እግዚአብሔር ምን ያክል ውብ እንደሆነ እያየን ነው። እንቀጥላለን። በድጋሚ ወደ ሊቃውንቱ ወደ ዜማ ሊቃውንቱ መለሳለሁኝ። እስኪ በድጋሚ በሌሊት ከሚባለው ቃለ እግዚአብሔር አንዱን እንዲሉልን
የደብራችንን የድጓ መምህር የሆኑትን መምህር ዘመላክ አድባሮን እንጠይቃቸዋለን። አንድ ቃለ እግዚአብሔር ይሉልናል። ሰማያት ወረደ ወማርያም ተወልደ ከመ ይሳር መርግማ ለሔዋዲ በዕፀ ተሰቅለ በሰላሳ ክረምት በዮርዳኖስ ተጠምቀ ዘነቢያት ሰበክዎ ወአስተርአየ ገሃደ። እሺ መምህራችን በዜማ ያሰሙን ቅንዋት የሚባለውን የዜማ ክፍል ነው። ይህ ምን ይመስላል? ምን ማለት ነው? በዚህ ውስጥ የምናገኘው የእግዚአብሔር ቃል መልእክቱ ምንድን ነው? ሀሳቡ ምንድን ነው? በዜማ በግዕዝ የተባለ ነው። ቅዱስ ያሬድ ካዘጋጀልን ከሀብታችን አንዱ ነው። እንግዲህ ዛሬ ቤተክርስቲያኒቱ ካላት ሀብት በጭልፋ ትንሽ ትንሿን እየተጠቀምን ነውና እስኪ ከኛ ጋር ሆኖ ይህንንም በሰፊው እንዲያብራሩልን ወደ መጻሕፍት ትርጓሜ መምህር ወደ ሆኑት ወደ መምህር ኤፍሬም ያሌለት ወስዳቸዋል። እሺ፣ በጣም ጥሩ። ይቅርታ ሲናገሩ ወደ ካሜራው ይሁን። እምሰማያት ወረደ ወማርያም ተወልደ ይላል ቅዱስ ያሬድ። ቅዱስ ያሬድ እንግዲህ በእኛ ቤተክርስቲያን በኢትዮጵያ ቤተክርስቲያን ትልልቅ ስራዎችን ከሰሩ አባቶቻችን ሊቃውንት አንዱ እሱ ነው። በጠቅላላ እግዚአብሔር ሰው የሆነባቸውን ጉዳዮች ከተነተኑ ካብራሩ ሊቃውንት አንዱ ቅዱስ ያሬድ ነው። በወንጌል ያልሰፈሩ ግን በእነሱ ድርሰት የሰፈሩ በመንፈስ ቅዱስ ገላጭነት በእንዲህ አይነት መንገድ ተቃኝተው በእንዲህ አይነት መንገድ አርቅቀው አስፍተው አመልተው በንባቡ በስቶ ግን ምስጢሩ ጠለቅ ባለ መንገድ ያብራሩልን አባቶቻችን ብዙዎች ናቸው። ከነዛ ቅዱስ ያሬድ አንዱ ነው እና ቅዱስ ያሬድ ክርስቶስ ለምን ሰው ሆነ፣ ለምን ተገለጠ፣ ለምን ተሰቀለ፣ ለምን ተገረፈ፣ ለምን ሞተ የሚሉ ሀሳቦችን በዝርዝር የሚመልስበት አንቀጽ ነው ይሄ በራሱ። እምሰማያት ወረደ ይላል። ከሰማይ ወረደ፣ ከልዕልና ወደ ምድር መጣ፣ ከልዕልና ወደ ትሕትና መጣ። በዓለሙ መልቶ ሳለ በሰው ስጋ ተወሰነ ካለ በኋላ ወእማርያም ተወልደ ንዕድ ክብርት ከምትሆን ከመቤታችን ደግሞ ተወለደ ካለ በኋላ ይቀጥልና ምክንያት ለምን ተወለደ ብለህ የምትጠይቀኝ ከሆነ ከመይሳር መርገማ ለሔዋ የሔዋንን መርገሟን ይሽር ዘንድ ነው ይላል። ስለዚህ እግዚአብሔር ሰው የሆነው ከሰማይ የወረደው ከድንግል ማርያም ንዕድ ክብርት ከምትሆን ከመቤታችን ደግሞ የተወለደው የሔዋንን ዕዳ በደሏን ሊደመስስላት ነው። ዕዳ በደሏን ምክንያቱም ከሴቲቱ የሚወለደው ልጅ እርሷን ነፃ እንደሚያወጣት ቀድሞ በእርግማን ወቅት ቀድሞ ተነግሯታል። ይሄ ደግሞ ነፃ የሚያወጣት ክርስቶስ ነው። የልጅ ልጇ መድኃኔዓለም ክርስቶስ ስለሆነ ማለት ነው። እና እርሱ በስጋ ወደዚህ ዓለም የመጣው በእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነው ሔዋንን ነፃ ሊያወጣት ነው ካለ በኋላ በዮርዳኖስ ተጠምቀ ይላል። ሔዋንን ነፃ ለማውጣት ሂደቱን ይናገራል። በዮርዳኖስ ተጠመቀ ይላል። በዮርዳኖስ ተጠመቀ ምክንያት ሔዋንን ነፃ ሊያወጣት በዮርዳኖስ የተጠመቀበት ምክንያት ይሄ ነው አለ። እንግዲህ ዮርዳኖስ ከሔዋን ጋር ምን አገናኘው ቢባል ዲያብሎስ በአዳምና በሔዋን ላይ አገዛዝ አጽንቶ እንደሚታወቀው መከራ ከባድ ነው እና መከራ አጽንቶ ምን አላቸው? ስመ ግብርናችሁን ባሪያ የኔ ባሪያ ለመሆናችሁ የሚያሳውቅ ቃል ኪዳን ልትገቡልኝ ይገባል አላቸው ይላል። እና በዚህ ጊዜ ሔዋን አዳም ራሱ አዳም ገብሩ ለዲያብሎስ አዳም የዲያብሎስ አገልጋዩ ነው። ሔዋንም በተመሳሳይ ሔዋን አመቱ ለዲያብሎስ እኔ የዲያብሎስ አገልጋዩ ባሪያው ነኝ አለች እና ይህንን ዲያብሎስ ይህንን ሀሳብ ከወሰደ በኋላ ይህንን በወረቀት ብጽፈው ይጠፋብኛል፣ በብራና ብጽፈው ደግሞ ይፋቅብኛል። ስለዚህ በድንጋይ ልጻፈውና በባህር ውስጥ ላስቀምጠው አለ። በሁለት እብነ ሩካብ ብለዋል አባቶቻችን። በሁለት ድንጋዮች ከጻፈ በኋላ አንዱን በሲኦል አስቀመጠው፣
አንዱን ደግሞ በዮርዳኖስ አስቀመጠው። ይሄ የአዳምና የሔዋን የዕዳ ደብዳቤ ነው። የዕዳ ደብዳቤ ሔዋን የፈረመችበት ዕዳ ያለበት የዲያብሎስ ባሪያ እንደሆነ አዳም የፈረመበት ሔዋን የዲያብሎስ ባሪያ እንደሆነች ያሳወቀችበት ነው። ስለዚህ በዮርዳኖስ ያለውን ያስቀመጠው በምድር ያሉ ሰዎች የዲያብሎስ ባሪያዎች አይደለንም ቢሉ ይሄ ማስረጃ ነው ማለት ነው። በሲኦል ያስቀመጠው ደግሞ በነፍስ ያሉ ሰዎች በአካለ ነፍስ ወደ ሲኦል የወረዱ ሰዎች ምክንያት ቢያነሱ አዳምና ሔዋን ይህንን ቃል እንደገቡና ይህንን ፊርማ እንደፈረሙ ማሳያ ነው። ስለዚህ ዲያብሎስ አንዱን በዮርዳኖስ አስቀምጦ ነበረ፣ አንዱን በሲኦል አስቀምጦ ነበረና መድኃኔዓለም ክርስቶስ ግን በዮርዳኖስ የተጣለውን ያንን የዕዳ ደብዳቤ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ በተጠመቀ ጊዜ አጠፋ። ስለዚህ የሔዋንን መርገሟን ይሽርላት ዘንድ ነው ማለት የሔዋንን ዕዳ ደብዳቤዋን ይሽርላት ዘንድ ነው። ይህንን ነው ቅዱስ ኤፍሬም ሶርያዊ በሰኞ ውዳሴ ማርያም ላይ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የሚለው የአዳምና የሔዋንን ዕዳ በደላቸውን ያንን ፊርማ ቀደደላቸው ነው የሚለው። ስለዚህ ሰው ያለበት ዕዳ በወረቀት በደብዳቤ እንደሚታወቅ ሁሉ የአዳምና የሔዋንን በደል በፍዳ በመርገም ታውቋል። ስለዚህ ፍዳ መርገምንም በተመሳሳይ አጠፋላቸው በማለት ይገልጻል እና መድኃኔዓለም ክርስቶስ በዮርዳኖስ የተጠመቀው ሔዋንን ነፃ ያወጣት ዘንድ ነው። ዲበ ዕፀ መስቀል ዲበ ዕፅ ተሰቅለ ይላል። ዲበ ዕፅ ተሰቅለ በዕፅም የተሰቀለው እርሷን ነፃ ሊያወጣ ነው። ምክንያቱም ይቺ ሴት በመጀመሪያ ራሷን ያጣችው ክብሯን ያጣችው ክብሯ የተገፈፈው ከገነት የወጣችው በምን ምክንያት ነው ቢባል ከገነት የወጣችበት ምክንያት ዕፅ በልታ ነው፣ ቅጠል በልታ ነው። ዕፅ በልታ ከገነት ወጣች። አሁን ግን እሱ ያ ዕፅ በልታ የወጣችዋን ሴት ወደ ቀደመ ማንነቷ ሊመልሳት በዕፀ መስቀል ተሰቀለ እና በዕፀ መስቀል የተሰቀለበት ምክንያት ሔዋንን ወደ ቀደመ ክብሯ ሊመልሳት የእሷን ዕዳ በደል ሊደመስስላት ወደዚህ ዓለም መጥቷልና እሱ በዮርዳኖስ ተጠመቀ። ዘነቢያት ሰበክዎ አስተርአየ ገሃደ ይላል። ነቢያት 5500 ዘመን ነቢያት ትንቢት የተናገሩለት አበው ትንቢት የተናገሩለት ተስፋውን የጠበቁት ቅዱሳን ነቢያት ትንቢት የተናገሩለት ተስፋውን የጠበቁት እርሱ ነቢያት ብዙ ነገር የተናገሩለት በምሳሌ የመሰሉለት ትንቢት የተናገሩለት መድኃኔዓለም ክርስቶስ ነቢያት ትንቢት እንደተናገሩለት ምሳሌ እንደመሰሉለት በዚህ ዓለም ተገለጠ በማለት ይናገራል ማለት ነው። ስለዚህ ቅዱስ ያሬድ በእንዲህ አይነት መንገድ የክርስቶስን መሰረታዊ የመጣበትን ኬዝ በእንዲህ አይነት መንገድ ይገለጸ። ለሔዋን ሲል ከሰማያት ወረደ፣ ለሔዋን ሲል ከድንግል ማርያም ተወለደ፣ ለሔዋን ሲል በዕፀ መስቀል ተሰቀለ፣ ለሔዋን ሲል በዮርዳኖስ ተጠመቀ። እንዲህ አድርጎ ሔዋንን ወአጋዛ ይላል ቅዱስ ኤፍሬም ሶርያዊ፣ ሔዋንን ነፃ ወጣት በማለት ይገልጻል። ስለዚህ እንዲህ አድርጎ ሔዋንን ነፃ ወጣት ማለት ነው። ደስ ይለናል። በዚህ ሀሳብ፣ በዚህ ቃለ እግዚአብሔር ውበት፣ በዚህ ቃለ እግዚአብሔር ድምቀት፣ በዚህ ቃለ እግዚአብሔር ምስጢራዊ መብራራት ነፍሳችን ትረካለች፣ ሐሴት ታደርጋለች። እንቀጥላለን። ከቅድም ጀምሮ ባነሳነው መሰረት በዋዜማው ከሚባለው ቃለ እግዚአብሔር አንድ ሰምተናል። በሌሊቱ ስብሐተ እግዚአብሔር ከሚባሉት ቃለ እግዚአብሔር ሁለት የተለያዩ ምስጢር ያላቸውን መልእክቶችን ሰምተናል። ወደ መጨረሻው ጥያቄ እንሄዳለን፣ ወይም ወደ መጨረሻው ማብራራት እንሄዳለን። ይህንን ዜማ እንዲሉልን መጋቤ ስብሐት መምህር አስተርአየ ወንዴን እጠይቃቸዋለሁ። ጠዋት ቅዳሴው ከተጠናቀቀ በኋላ ሁላችንም ለበረከት የምንጠመቀው ማይ ወይም ውሃ አለ። ይህንን ውሃውን ከበው አባቶች ሊቃውንተ ቤተ ክርስቲያን በጳጳሳት ካልሆነ በቆሞሳት በቀሳውስት ቡራኬ ሕዝቡን የሚዳረስ ውሃ አለ። የጌታን ጥምቀት በረከት የምናገኝበት ነውና ይህ ውሃ ሲባረክ በቦታው ላይ ከሚደርሱ ቃለ እግዚአብሔሮች ወይም ከቦታው ላይ ከሚደርሰው ስብሐተ እግዚአብሔር አንዱን እንዲሉልን ጠይቃቸዋለሁ። እሳቸው አንዱን ይሉልናል። ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ክርስቶስ ተወልደ
ክርስቶስ ተጠምቀ ክርስቶስ ተወለደነ ዳግመ ወለደነ ዳግመ መንፈስ ቅዱስ ወማ። እሺ ክርስቶስ ተወለ፣ ክርስቶስ ተጠምቀ፣ ወለደነ ዳግመ መንፈስ ቅዱስ ወማይ። ክርስቶስ ተወለደ፣ ክርስቶስ ተጠመቀ፣ ዳግመኛም ከውሃና ከመንፈስ ቅዱስ ወለደን ብለው በዜማ አሳምረውታል። ምን ማለት ነው? ምንድን ነው ምስጢሩ የሚለውን ከመምህራችን እንሰማለን። እሺ አሁንም ቅዱስ ያሬድ መልስ፣ ሀሳብ፣ ታሪክ አንስቶ መልስ ነው እየሰጠ ያለው። አሁንም ግሩም በሆነ መንገድ ነው መልስ እየሰጠ ያለው። ዓለም አቀፍ ከሚባሉ ሊቃውንት አንዱ ቅዱስ ያሬድ ነው የምንለው በምክንያት ነው። ሌሎቹ ዓለም አቀፍ ሊቃውንት የሚባሉት እንደነ ቅዱስ ዮሐንስ አፈወርቅ፣ እንደነ ቅዱስ ቄርሎስ ያሉት እንዲህ አይነት ሀሳቦችን በመተንተን በማብራራታቸው ነው የምናውቃቸው እና ቅዱስ ያሬድም ምናልባት ብናሳድገው ዓለም አቀፍ ሊቅ በሌሎቹም ዘንድ ተቀባይነት ያለው ሀሳብን ይዞ የቀረበ በመንፈሳዊው ዓለም የመጠቀ የረቀቀ መሆኑን የሚያሳይ ነው እና ቅዱስ ያሬድ ክርስቶስ ተወልደ ያለ፣ ክርስቶስ ተወለደ። ከዛ ቀጥሎ ደግሞ ክርስቶስ ተጠምቀ፣ ክርስቶስ ተጠመቀ። ምክንያት ሲባል ወለደነ ዳግመ እማይወም መንፈስ ቅዱስ፣ መንፈስ ቅዱስ ወማይ፣ ከውሃና ከመንፈስ ቅዱስ ወለደን ይላል። ክርስቶስ ተወለደ፣ ክርስቶስ ተጠመቀ፣ ከዛ በኋላ እኛን ከመንፈስ ቅዱስና ከውሃ ወለደን በማለት ይገልጻል። እንግዲህ እግዚአብሔር አምላካችን ወደዚህ ያመጣው እኛን ከፍ ለማድረግ ነው። እንደሚታወቀው እኛ ዝቅ ብለን ስለነበረ እኛን ከፍ ለማድረግ እሱ በበረት ተኛ፣ እርሱ በሰው ስጋ ተገለጠ፣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ እግዚአብሔር እንደዚህ ከሆነ በኋላ ደግሞ መጨረሻ ላይ ደግሞ በ30 ዘመኑ ደግሞ ተጠመቀ። ከዛ በኋላ ሌሎች ስራዎችን ሰራ በጠቅላላ እና ዕለቱን ጽንስ በተጸነሰ ጊዜ ስራውን ጀመረ፣ የድነት ስራውን። ከዛ ከጀመረበት ጀምሮ ነው ቅዱስ ያሬድ እያብራራና እየተነተነ ያለው። ክርስቶስ ተወለደ፣ ክርስቶስ ተጠመቀ፣ ወለደነ ዳግመ እማይወ መንፈስ ቅዱስ፣ ከውሃና ከመንፈስ ቅዱስ ደግሞ ወለደና አለ። በቃ እግዚአብሔር የተወለደውና እግዚአብሔር የተጠመቀው እኛን ድጋሚ ለመውለድ ነው ማለት ነው። እኛ ሁለተኛ ልደት የምንወለደው በውሃና በመንፈስ ቅዱስ ነው ማለት ነው። ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ እንወለዳለን። ይህ ማለት ነው ክርስቶስ አምላካችን በራሱ የተወለደው ሁለት ልደት አለው ነው። እኛ ክርስቶስን ሁለት ልደት እንዳለው እናምናለን። አንደኛው ልደት ቅድመ ዓለም ከአብ የተወለደው ልደት ነው። ሁለተኛው ልደት ደግሞ ከመቤታችን በስጋ የተወለደው ልደት ነው። አንደኛው ልደት ከፍጥረታት በፊት የተከናወነው ሲሆን ሁለተኛው ልደት ደግሞ 5500 ዘመን ሲፈጸም በስጋ የተወለደው ልደት ነው። እንደዚሁ በተመሳሳይ ለሱ ሁለት ልደት እንዳለው እኛም ደግሞ በተመሳሳይ ሁለት ልደት እንዲኖረን አደረገን። በምን? በመወለድ። በምን? በመጠመቅ። ስለዚህ በመወለድና በመጠመቁ ከውሃና ከመንፈስ ቅዱስ እንድንወለድ አደረገን። በመጀመሪያው ልደታችን ከእናት ከአባታችን በስጋ እንወለዳለን። እናታችን በስጋ አባታችን በስጋ ይወልዱናል። ስለዚህ አባታችን በስጋ አባታችን ይሆናል፣ እናታችን በስጋ ደግሞ እናታችን ትሆናለች። ከዛ በኋላ ደግሞ በዚህ ዓለም ሳሉ ከነሱ እኛ በስጋ ተወልደናልና የነሱ ርስት ጉልት የሆነውን ነገር ሁሉ እንወርሳለን፣ ልጅ እንደመሆናችን ማለት ነው። በስጋ ከተወለድነው እናት አባቶቻችን እንዲህ እናደርጋለን። በመንፈስ ከተወለድነው ከክርስቶስ ደግሞ ሰማያዊት ርስቱ መንግስተ ሰማያትን ገንዘብ እናደርጋለን ብለው አባቶቻችን ይህን በሰፊው አብራርተዋል። ስለዚህ ክርስቶስ የተወለደው እኛን ድጋሚ የወልደን ዘንድ ነው። እሱ ሁለት ልደት አለው፣ እኛም ሁለት ልደት አለን። እርሱ አንደኛው ልደቱ ረቂቅ ልደት ነው። ረቂቅ ልደት የሚባለው ከእግዚአብሔር አብ ቅድመ ዓለም የተወለደው ልደቱ ነው፣ ማንም ሰው የማያውቀው ልደቱ። ሁለተኛው ልደት ግዙፍ ልደት የሚባለው በስጋ የተወለደው ልደት ነው። ዮሴፍ እያየው የተወለደው ልደት ነው። ሰሎሜ እያየችው የተወለደው ልደት ነው። ማንም ሰው የተመለከተው ልደት ነው። ስለዚህ ሁለተኛው ልደት ልዩ የሚያደርገው እርሷ እምኀበ አብ ወፅአ ቃል ዘእንበለ ድካም ይላል ቅዱስ ኤፍሬም ሶርያዊ። ይህን በተመለከተ ከእግዚአብሔር አብ ዘንድ ያለ ድካም ተወለደ፣
ወእምድንግል ተወልደ ዘእንበለ ሕማም፣ ከድንግል ማርያም ደግሞ ያለ ሕማም ተወለደ። ሁለተኛው ልደት ከኛ ልደት ልዩ የሚያደርገው በዘር በሩካቤ አለመወለዱ፣ ሰስኖተ ድንግልና አለመኖሩና እንደገና እርሱ በሚወለድ ሰዓት እርሱ ሲወለድ ሕፃናት የሚሰማቸው እርሱን ሳይሰማው መወለዱ፣ እንዲሁ በተመሳሳይ ድንግል ማርያም ደግሞ እርሷ ስትወልደው እናቶች የሚሰማቸው ስሜት ሳይሰማት እርሱን ወለደችው። ይሄ ልዩ ያደርገዋል። ስለዚህ ይሄ ሁለተኛው ከድንግል ማርያም የተወለደው ልደት ረቂቅ ሳይሆን ግዙፍ ልደት ነው። ምስጢሩ ረቂቅ ነው፣ ግን በስጋ የተወለደው ስለሆነ ደግሞ በስጋ መወለዱ ግዙፍ ያደርገዋል እና በተመሳሳይ እርሱ በእኛ ምሳሌ የወለደን እኛ በእርሱ ምሳሌ ሊወልደን ነው። እርሱ ሁለት ልደት እንዳለው እኛም ደግሞ ሁለት ልደት እንዲኖረን አደረገን ማለት ነው። ከዛ የተነሳ የቤተ ክርስቲያናችን ሊቅ አረጋዊ መንፈሳዊ የሚባለው የቤተ ክርስቲያናችን ሊቅ ምን ይላል? ተወልደ በአምሳሊከ ከመ ይለርከ በአምሳሊሁ ይላል። አንተን በእርሱ ምሳሌ ሊወልድህ እርሱ በአንተ ምሳሌ ተወለደ። ለአንተ ሁለት ልደት እንዲኖርህ እሱ ደግሞ ሁለት ልደት ያለው ሆኖ በዚህ ዓለም ተገለጠ። አንተ ሁለት ልደት እንዲኖርህ እሱ ሁለት ልደት ኖረው በማለት ይገልጻል። ስለዚህ እግዚአብሔር ወልድ ቅድመ ዓለም ከአብ ረቂቅ ልደት እንዳለው፣ ድረ ዓለም ከመቤታችን ረቂቅ ግዙፍ ልደት እንዳለው እንዲሁ በተመሳሳይ እኛ ከእናት ከአባቶቻችን ግዙፍ ልደት እንወለዳለን። የስጋ ልደትን ማለት ነው። ሰዎች የሚያዩትን፣ ሰዎች የሚያወሩለትን፣ ሰዎች የሚጨብጡትን፣ የሚዳስሱትን ልደት እንወለዳለን። ማንም ሰው የሚያውቀውን። ከዚህኛው ልደት ግን ከውሃና ከመንፈስ ስንወለድ ግን ረቂቅ ልደት ነው። ይሄኛው ልደት በረቂቅ ልደት ከእግዚአብሔር እንወለዳለን። እግዚአብሔር ራሱ ረቂቅ ነው። ከሱ ስንወለድም ረቂቅ በሆነ በመንፈስ ቅዱስ ከእግዚአብሔር አብ እንወለዳለን። ከዛ በኋላ የእግዚአብሔር ልጆች እንባላለን ነው እና ወለደነ ዳግመ ሁለተኛ ወለደን። ክርስቲያን የተባለው በሁለተኛው ልደቱ ነው። በአንደኛው ልደቱማ እንግዲህ አበበ፣ ዘለቀ፣ ታመነ፣ ገዛኝ የሚባል ስም ይሰጠዋል በመጀመሪያ ልደቱ። በሁለተኛው ልደቱ ግን ክርስቲያን የሚባል ይሰጠዋል። በመጀመሪያው ልደቱ አባቱ አቶ ገሌ ነበረ፣ እናቱ ወይዘሪት ገሊት ነበረች። በሁለተኛው ልደቱ ግን አሁን አባቱ አቶ ገሌ አይደለም፣ አባቱ ሕያው ቅዱሱ እግዚአብሔር ብቻ ነው የሚሆነው። ስለዚህ እናቱ ድንግል ማርያም ትሆናለች። ዘመዶቹ፣ ቤተሰቦቹ ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ይሆናሉ። ይሄኛው ስጋዊው ነገር ይቀራል ማለት ነው እና ሰውን ሰው የሚያሰኘው አንድን ክርስቲያን የሚያሰኘው ሁለተኛው ልደት ነው። ለምሳሌ ዶሮን እንኳን ስንመለከታት ዶሮ ሁለት ልደት አላት አይደል? ሁለት ልደት አላት። አንደኛው እንቁላል ሆና ትወለዳለች። ከዛ በኋላ ሁለተኛ ደግሞ ከእንቁላሉ ዶሮ ሆና ደግሞ ትወለዳለች። የመጀመሪያው ልደት የማይረባት የማይጠቅማት ልደት ነው። የመጀመሪያው ልደት ራሷን አደጋ ቢመጣባት እንኳን ራሷን ከአደጋ አትሰውርም። በክንፍ መብረር አትችልም። በእግሯ መሽከርከር አትችልም። መብላትም አትችልም። መጠጣትም አትችልም። በሁለተኛዋ ልደት ግን ይህን ሁሉ ማድረግ ትችላለች። በክንፏ መብረር ትችላለች። በእግሯ መሽከርከር ትችላለች። መብላት ትችላለች። መጠጣት ትችላለች። መምጠቅ ትችላለች። ከአደጋ ራሷን መጠበቅ ትችላለች። ክርስቲያኖችም ከፍ ያሉት በሁለተኛው ልደት ነው እንጂ በመጀመሪያው ልደት አይደለም። ከእግዚአብሔር በተወለድነው ልደት፣ ረቂቅ በሆነው ልደት በክንፈ ጸጋ መብረር የቻሉት እኮ አቡነ ተክለ ሃይማኖት በሁለተኛው ልደት ነው። ክንፈ ጸጋ ተሰጥቷቸው በክንፈ ጸጋ በረሩ። በእግራቸው በዚህ በትሩፋት ገርል ከገርል ወደ ገርል የሚሸጋገሩትና የሚረማመዱት እኮ ሁለተኛ ባገኙት ልደት ነው። ስለዚህ ሰው በመጀመሪያ በሁለተኛ ልደቱ ባገኛት ጸጋ ከፍ ይላል፣ ቅዱስ ይሆናል፣ ጻድቅ ይሆናል፣ ሰማዕት ይሆናል፣ ሐዋርያ ይሆናል፣ ነቢይ ይሆናል። እና ይህንን ሁለተኛ ልደትን በመወለድ ያለ ቅዱስ ያሬድ ሁለተኛ ልደትን በመወለድ እኛን ከውሃና ከመንፈስ ወለደን። ይሄ ደግሞ የእግዚአብሔር ልጆች እንድንሆን አደረገን። ይህንን ትልቁ ማሳያ ራሱ አምላካችን እግዚአብሔር የተናገረው ነው። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ጀምረን ስንመለከተው የኒቆዲሞስና የጌታ ቃለ ምልልስ አለ እና ወደ ኋላ ያለውን እንተወውና ወደፊት ያለውን ጌታ ለኒቆዲሞስ ሲመልስ እንዳለለት ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ኢየርያ ያለ መንግስተ እግዚአብሔር ነው የሚለው። ከውሃና ከመንፈስ ያልተወለደ እግዚአብሔር መንግስት አያይም። በቃ ምክንያቱም ያቺ የእግዚአብሔር መንግስተ ሰማያት የእግዚአብሔር ርስት ናት። ያቺ ደግሞ ርስት ሆና ለሌላው ደግሞ ወራሽ ሆኖ ሌላው የሚቀበላት የእግዚአብሔር ልጅ ሆኖ እስከተገኘ ድረስ ነው። ወራሽ ሆኖ የእግዚአብሔር ልጅ ሆኖ ለመገኘት ደግሞ ሁለተኛውን ልደት መወለድ ያስፈልጋል ማለት ነው። ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ኢየርያ ያለ መንግስተ እግዚአብሔር ነው የሚለው። እንኳን ሊወርሳት ሁለተኛ ያልተወለደ ሰው እንኳን ሊወርሳት ማየት እንኳን አይችልም። መንግስተ ሰማያትን ለመውረስ አይደለም ቀርቶ ለማየት ራሱ ሁለተኛ ልደት መወለድ ያስፈልጋል። ይሄ ልደት ደግሞ በክርስቶስ ጥምቀት የተገኘ ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመወለዱ እኛን ድጋሚ ወለደን። የእሱ ልደት የኛ ልደት ነው። በመጠመቁ ደግሞ እኛን የእግዚአብሔር ልጆች ያደረገን። እንዲህ አይነት ስልጣንን ሰጠን ለተቀበሉት እኮ ነው የሚለው ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ስንመለከተው እርሱ ወደ ወገኖቹ ብርሃን ወደዚህ ዓለም መጣ፣ ወደ ወገኖቹ መጣ። ወሊሃውሰ ወዓለምሰ ኢያእመሮ ዓለም ግን አላወቀውም
አለ። እነሱ ወገኖቹ ደግሞ አልተቀበሉትም። ወለሰ ተወክፍዎ ወሀቦሙ ስልጣነ ውልደ እግዚአብሔር ይኩኑ። ለተቀበሉት ሰዎች ደግሞ ላወቁት ሰዎች ደግሞ የእግዚአብሔር ልጅ የመሆን ስልጣንን ሰጣቸው ይላል። የእግዚአብሔር ልጅ የመሆን እኮ ነው። የአንድ ባለስልጣን ልጅ፣ የአንድ ንጉስ ልጅ፣ የአንድ ፕሬዚደንት ልጅ መሆንን አይደለም የሰጣቸው፣ የእግዚአብሔር ልጅ መሆንን ስልጣን ሰጣቸው። ከዚህ በላይ ስልጣን የትም ሊመጣ ይችላል። እንስሳትን በአጋንንት ላይ ስልጣን እንዲኖረን የሚያደርገን የእግዚአብሔር ልጅነታችን ነው። ስለዚህ በአጋንንት ላይ እንድንሰለጥን ያደረገን ሁለተኛው ልደት ነው ማለት ነው። እንስሳትን አራዊትን እንድንገዛ ያደረገን ሁለተኛው ልደት ነው። መንግስተ ሰማያትን እንድንወርስ ያደረገን ሁለተኛው ልደት ነው እና ስጋ ወደሙን ለመቀበል እንኳን ያበቃን የክርስቶስ የሆነውን የእሱን የሆነውን ገንዘብ መቀበል የቻልነው እኮ የእሱ ልጆች ስለሆነ ነው። እና በሁለተኛው ልደት ወለደን። ሁለተኛ ልደት ከውሃና ከመንፈስ ቅዱስ በእንዲህ አይነት መንገድ የእግዚአብሔር ልጆች እንድንሆን አደረገን በማለት ቅዱስ ያሬድ ያብራራው ይህንን ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ይህች ናት። ከባርነት ነፃ ወደ ወጣንበት፣ ከአብ በደመና ለተናገረባት፣ ሰማይ ለተከፈተባት፣ የክርስቶስ ልጆች ወደ ተባልንባት፣ በክርስቶስ ልጅነት እግዚአብሔርን መንግሥት እንድናይ ለታደልንባት ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል እንኳን አደረሳችሁ በድጋሚ እንላለን። በዓሉ በመልካም ሁኔታ ያልፍ ዘንድ ቤተ ክርስቲያን ትጸልያለች። እናንተም እኔ ውድ ኦርቶዶክሳውያን በሊቃውንት በተብራራው መሰረት ቃለ እግዚአብሔሩን በሰማችሁት መሰረት ቤተ ክርስቲያናችሁን እንድታውቁ ቤተ ክርስቲያንን እንድትቀርቡ እንጠይቃችኋለን። ዛሬ ከወተና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ሊቃውንት ጋር ያደረግነው ውይይት የቃል እግዚአብሔር ምክክር ይህንን ይመስላል። ኦርቶዶክሳውያን ልብ በሉ፣ ቤተ ክርስቲያናችሁ ይህች ናት። ከጌታ 9 አበይት በዓላት አንዱ የሆነው በአደባባይ የሚከበረው በዓለ ጥምቀት በጥቂቱ ሲተነተን ይህንን ይመስላል። ይህ ውድ ሀብታችን ነው። ይህ ሰማይ የምንገባበት ትልቁ በዓላችን ነው። ይህ ቤተ ክርስቲያናችን በዓል የምታሸበርቅበት ልዩ ሀብታችን ነው። ስለዚህ በተነገረው ቃል እግዚአብሔር መሰረት ቤተ ክርስቲያናችንን እንወቅ። ይህ ዝባፈተን ሚዲያ በዓለም ይዳረስ ዘንድ ሼር፣ ሰብስክራይብ በማድረግ ሚዲያውን ለዓለም አዳርሱ። ቤተ ክርስቲያን በብዙ ሊቃውንት እንደዚህ ትተነተናለች። በሌላ ጊዜ በድጋሚ ከአባቶቻችን ከሊቃውንቱ ጋር በሌላ ሐሳብ በሌላ ውይይት እስክንመጣ ድረስ ይህን ፕሮግራም አዘጋጅቼ ያቀረብኩላችሁ ዲያቆን ሲሳይ ኩማ እሆናለሁ። እግዚአብሔር ቢፈቅድ እግዚአብሔር ቢያኖረን በሚመጣ ጊዜ በሰፊው እንወያያለን። ሊቃውንተ ቤተ ክርስቲያን በዜማው በምስጢሩ በትርጓሜ ላደረጋችሁት ማብራራት በዚህ ስቱዲዮ ቀርባችሁ ቃል እግዚአብሔርን ዓለም ይሰማው ዘንድ ስላደረጋችሁ እጅግ እናመሰግናለን። የያሬድ ጸጋ የቅዱሳን አባቶቻችን ጸጋ ይብዛላችሁ። የድጓው፣ የምዕራፉ፣ የዚቁ፣ የአቋቋሙ፣ የምዕራፉ እንዲሁም የመዋስቱ የዝማሬው ባለቤት ቅዱስ ያሬድ የዜማ ብቻ ሳይሆን የብዙ መጻሕፍት ደራሲ የብዙ ቃል እግዚአብሔር አቀባዩ ቅዱስ ያሬድ የሰራው ይህን ይመስላል። መልካም ጊዜ ይሁንልን። እናመሰግናለን።